ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለታችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ቀን ባርከህ ስለሰጠህን፣ በዚህ ቀን ያንተ ምሕረት ቸርነት ስለበዛልን፣ በነገር ሁሉ ስላገዝከን፣ ስለደገፍከን፣ እግዚአብሔር ሆይ ለክፉዎች አሳልፈህ ስላልሰጠህን እናመሰግንሃለን። እግዚአብሔር አምላካችን ሆይ ይኸው ደግሞ በምሕረትና በቸርነት ጋርደህ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድንሰማ እድል ስለሰጠህን አመሰግናለሁ። ቃልህን ትባርክልን ዘንድ፣ በቃልህ መንፈስ ታስተምረን ዘንድ፣ ታስታጥቀን ዘንድ፣ የቃልህን ብርሃን ታበራልን ዘንድ በኢየሱስ ስም እንጠይቃለን። ሕይወት እንዲሆነን በዚህ ክፉ ዘመን ደግሞ እግዚአብሔር ሆይ መሻገር እንድንችል ያንተ እጅ እንዲይዘን ቃልህ መልሕቅ እንዲሆነን በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት የቆላስይስ መጽሐፍ ምዕራፍ 2 ጀምረን ነበረ። ቁጥር 1 ግን ነበር የተመለከትነው። በዚህ ቁጥር 1 ላይ ያየናቸው ሐሳቦች ስለ እናንተ በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ይወዳለሁና ይላል ጳውሎስ። እንግዲህ በጸሎት ለተከላቸው ቤተክርስቲያኖች ብቻ ሳይሆን ለሚያውቁትም እንደሚጋደል ነው የሚነግረንና ጸሎት ወሳኝ ነው በቅዱሳን ሕይወት ውስጥ። በተለይም ቅዱሳንን ለማጽናት፣ ለማበርታት፣ የእግዚአብሔርን ሐሳብና ፈቃድ እንዲፈጽሙ ለማድረግ፣ ደቀ መዝሙር ማድረግ፣ ለነሱ መጸለይ፣ መማለድ እጅግ በጣም አስፈላጊ ነው። ብዙ ጊዜ በቤተ ክርስቲያን እንዲህ አይነት ነገሮች በጣም መጠናከር አለባቸው ያስባለሁ። ሰዎችን የእግዚአብሔርን ቃል ማስተማር፣ ደቀ መዝሙር ማድረግ ከጊዜያዊው ነገር ይልቅ ሰዎች ዘላለማዊ ነገር ላይ ሕይወታቸው እንዲያተኩር ማድረግ የተሻለ ነው ብዬ አምናለሁ። ምክንያቱም የላኛውን ነገር ሲያስቡ የምድሩ ሁሉ ይሳካል። ምክንያቱም የላኛውን ከያዝን፣ ዘላለማዊውን ነገር ከያዝን የምድር የሚያልፈው እንደምታሉት የሚያልፈው ጊዜያዊ ነገር ቀላል እንደሆነ ስለማምን ነው። ምክንያቱም እግዚአብሔር የጠራን ለዘላለም ስለሆነ፣ የመረጠንም ለዘላለም ስለሆነ፣ ልጆቹ ሊያደርገን ስለሆነ፣ ወራሾቹ እንድንሆን ስለሆነ እና ይሄ የሚያልፈውን ዓለም ሳይሆን የማያልፈውንና ዘላለማዊ የሆነው ነገር ሊያወርሰን ስለመረጠንና ስለጠራን ያንን ነገር ለማግኘት ለመያዝ መጋደል አስፈላጊ ነው። መጋደላችን በእርግጥ ከስጋና ከደም ጋር አይደለም። አንዳንድ ሰዎችን ነው እንደ ጠላት የሚያዩት። ሰዎች ጠላቶቻችን አይደሉም። ጠላታችን ከሰዎች በስተጀርባ ክፋትንና ቅናትን፣ ተንኮልንና ጥላቻን የሚዘራ መልካምን ነገር ለሰው ልጆች የማያስብ የጨለማው ዓለም እንደሆነ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል እላለሁ። እንግዲህ በትናንትናው ዕለት ይህንን ክፍል ነበር የተመለከትነው። ዛሬ ቁጥር 2 እንመለከታለን። ሰፊ የሆነ ሐሳብ ይዟል ቁጥር 2። እስቲ እናንብበውና ወደዛ ክፍል እናልፋለን። ልባችሁ እንዲጸናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። እንግዲህ አሁን ለምን እንደሚጋደል እየነገረን ነው። ትናንትና መጋደሉን ነው
የነገረን በስጋ ስለማያውቁት ሰዎች ሁሉ እንደሚጋደልና ለነዚህ ሰዎች የሚጋደልበት ምክንያት አሁን ደግሞ በግልጽ ያስቀምጣልናል። አንደኛ የሚነግረን ነገር ልባቸው እንዲጽናና፣ ምክንያቱም በመከራ ውስጥ የሚያጽናና የሚያበረታ የእግዚአብሔር ቃል ያስፈልጋል። በተለይ በዚህ ዘመን የሚያጽናና ሕዝቤን አጽናኑ የሚለው ኢሳይያስ ውስጥ ሕዝቤን አጽናኑ እና ሕዝብን ልናጽናና ያስፈልጋል። ምክንያቱም ምድር አንዳንድ ጊዜ ይጎትታል፣ ጎታች ነገሮች አሏት። ምድር በርትተን ሰንጥቀን ከዛ ውስጥ መውጣት እንድንችል የሚያጽናና ቃል ለእኛ ሊመጣልን ያስፈልጋል። ሰባኪዎችን እኮ የተሰጠን እግዚአብሔር አስተማሪዎችን፣ ሐዋርያትን፣ ነቢያትን፣ ወንጌላውያንን፣ እረኞችን የሰጠን እነዚህ እንዲያጽናኑንና እንዲያበረቱን ነው እኮ። የመጽናናት ቃል በእነርሱ ውስጥ ተጠቅሞ በእግዚአብሔር ቃል አይዟችሁ ይመጣል፣ ተስፋ የሰጠን የታመነ ነው እንዲሉን ነው። ስለዚህ ምንድን ነው የሚለው? ልባቸው እንዲጽናና ይላል። እንዲጽናና፣ ልብ ከተጽናና መበርታት ግድ ነው። ብዙ ጊዜ አለመጽናናት የልብ ስብራትን ያመጣል። ይህ ያለፈበት ሰው ነው የሚያውቀው። የልብ ስብራት ያመጣል። አንዳንድ ጊዜ ልባችሁን ወዳልሆነ ነገር ጠላት መውሰድ ይፈልጋል። እናንተን ለማሳዘን እና ተስፋ ለማስቆረጥ ብዙ ነገሮችን ይሞክራል። ስለዚህ ያን ነገር ልባችንን የሚያጽናናና የሚደግፍ የእግዚአብሔር ቃል ብቻ ነው። ያ ቃል ሲመጣ እንጽናናለን፣ እንበረታለን፣ አቅም እናገኛለን፣ ጉልበት እናገኛለን፣ እንጽናናለን። እውነተኛ መጽናናት ሁለተኛ ቆሮንቶስ ምዕራፍ 1 ላይ ጳውሎስ ጠቅሶታል። በእግዚአብሔር መጽናናት፣ በተጽናናንበት በእግዚአብሔር መጽናናት ደግሞ እናንተን እናጽናናችኋለን ብሎ ይናገራል። እና መጽናናት ወሳኝ ነገር ነው። የተጽናና ሰው ይበረታል። የበረታ ሰው ደግሞ ማድረግ የሚገባውን ነገር ወደ ማድረጊት ያመጣዋል ማለት ነው። ሁለተኛ የሚያነሳው ሐሳብ በፍቅር ተባብረው ይላል። በፍቅር መተባበር ነው። ፍቅር እና ትብብር አስፈላጊ ነው። በተለይ በዚህ ዘመን ፍቅር እየቀዘቀዘ በሚሄድበት ዘመን፣ ሰው ከእግዚአብሔር ይልቅ ራሱን በሚወድበት ዘመን፣ ሰው ከእግዚአብሔር ይልቅ ገንዘብን በሚወድበት ዘመን፣ ትምክህተኛና ትዕቢተኛ በሆነበት ዘመን፣ በዚህ ዘመን በፍቅር ትብብር ማድረግ ወሳኝ ነው። ፍቅር ወሳኝ ነው። ምክንያቱም እኛ እኮ የፍቅር ልጆች ነን። የጠራን እኮ በፍቅር ነው። የወደደን በፍቅር ነው። ነፍሱን አሳልፎ ሲሰጥ እንኳን ለአንዳች ደቂቃና ሰከንድ አልሳሳም። ታውቃላችሁ ለምን እንዳልሳሳ? እኛን ሁላችንን ወደ ፍቅሩ ልጁ መንግስት ያፈሰን ዘንድ ስለወደደ እንደሆነ ልናውቅ ያስፈልጋል። እና በፍቅር ተባብረው ይላል። መተባበር፣ በፍቅር የተባበረ ሰው ምንም ነገር ማሸነፍ ይችላል። ምንም ነገር ማድረግ ይችላል። ምንም ነገር ማከናወን ይችላል። ምክንያቱም ድር ቢያብር አይደለም የሚሉት አባቶቻችን ቢላቸው እንኳን ድር ቢያብር አንበሳን ያስር ይላል። ኃይለኛው በዚህ ዘመን ሰንጥቀን ማለፍ እንድንችል በፍቅር መንፈስ ሕይወታችን ተሞልቶ ልንተባበር ያስፈልጋል። ወንጌል የጋራ ስራ ነው። ወንጌል የሁላችንም ነው። የግለሰቦች ብቻ አይደለም። የሆኑ ፓስተሮች፣ የሆኑ እረኞች፣ ነቢያት፣ የሆነ ስም የተሰጣቸው ራሳቸውንም የሾሙ ሰዎች አይደለም። ወንጌል ኢየሱስ ነው። ኢየሱስ ደግሞ የሁላችን ነው። ስለ ኢየሱስ መናገር ደግሞ የሁላችንም ኃላፊነትና ግዴታ እንደሆነም ደግሞ ልናውቅ ያስፈልጋል። በፍቅር ተባብረን ይላል እና ወሳኝ ነገር ነው። ሶስተኛ የሚያነሳው ነገር በማስተዋል ወደሚገኝ መረዳት ይላል። በማስተዋል ዛሬ ብዙ ሰው አያስተውልም። ምን እንደተባለ እንኳን አያስተውልም። አንዳንድ ጊዜ አገልጋይ ስለሆንኩ ሰባኪ ስለሆንኩ አሜን በሉ ሲባል ለምን አሜን እንዳለም ሰው አያውቅም። ብቻ አሜን ይላል። ወሰድኩት፣ ቀማሁት፣ ያስኩት ይላል። ምኑን ነው የያዘው? ምኑን ነው የቀማው? መለስ ብሎ ማየት የእግዚአብሔርን ቃል ያስፈልጋል።
ክርስቶስ ካለን ሁሉ አለን። ገብቷቸዋል። ብዙ ሰዎች በክርስቶስ ፊት የራሳቸው የሆነ የጽሞና ጊዜ፣ የሚንበረከኩበት ጊዜ፣ የሚጸልዩበት ጊዜ፣ እግዚአብሔርን ቃል የሚፈልጉበት ጊዜ ስለሌላቸው ቅድም ያልኩት የሚጽናኑት መቼ ነው? እሑድ ነው። ስለዚህ አያስተውልም። እሑድ የተሰበከው ሁሉ ልክ ይመስላቸዋል። ወገኖቼ በመጨረሻው ዘመን ያለን ልንመረምር ልንፈትን ይገባል። እንደውም እኮ ተሰሎንቄ ላይ የሚነግረን እኮ ፈትኑ፣ መልካሙን ያዙ፣ ትንቢትን ሁሉ አትናቁ፣ ግን ፈትኑ ይለናል። ፈትነን መልካም የሆነውን ነገር ልንይዝ ያስፈልጋል። ለመፈተንና መልካም የሆነውን ነገር ለመያዝ ደግሞ ምን ያስፈልጋል ብትሉኝ ማስተዋል ያስፈልጋል። የማያስተውል ሕዝብ ይገለበጣል። ካላስተዋል ምን እንደተባለ አናውቅ። ካላስተዋል ዲያብሎስ በመልእክተኞቹ ተጠቅሞ ወደ ሲኦል ሊነዳን ይችላል፣ ወደ ገደል ሊነዳን ይችላል። መረዳት የሚገኘው በማስተዋል። አንድን ነገር የምትረዳው ስታስተውለው፣ አስተውለ ስታዳምጥ፣ አስተውለ ስትመለከት ያንን ነገር ትረዳዋለህ። ስትረዳው ይገባል ምን ለማለት እንደፈለገ እግዚአብሔር። ለመንፈስ ይገባዋል፣ ለነፍስ ይገባታል። ስለዚህ አየህ በእግዚአብሔር ፊት ማድረግ የሚገባን ትክክለኛውን ነገር ማድረግን ይጀምራለን። ስለዚህ ያለ ማስተዋል ያለ መረዳት ዝም ብለን በጭፍን የምንሄድ የጋሪ ፈረስ መሆን የለብንም። ጋሪ ፈረስ ግራና ቀኝ ማየት አይችልም፣ ፊት ለፊት ነው ያለው። ጋሪው ላይ የተቀመጠው ነው የሚመራው፣ ወደሚፈልገው ነው የሚመራው። ፈረሱ ወደሚፈልገው አይደለም የሚሄደው። ወገኖቼ እኔና እናንተ ግን እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ነፃ ያወጣን በማስተዋልና በመረዳት የምንሄድበትን መንገድ አውቀንና ጠንቅቀን እንድንሄድ ስለሚፈልግ ነው። በዚህ ስፍራ የሚነግረን ይህንን ነው። ባለጠግነት ሁሉ እንዲደርሱ ነው የሚለው። እንግዲህ ተመልከቱ፣ እንጽናናለን በፍቅር ከተበረታታን፣ በማስተዋልና በመረዳት ደግሞ ምን ላይ እንደርሳለን? በባለጠግነት ሁሉ እንደርሳለን። ባለጠግነት የሚባለው የገንዘብ መጠንና የዕቃ የቁስ መጠን አይደለም። ባለጠግነት የሚባለው በመንፈስ የበሰለና በመንፈስ የሚረዳ የእግዚአብሔር አስተውሎትና የእግዚአብሔር ጥበብን የተካነ የለበሰ እግዚአብሔርን በትክክል የሚረዳና የእግዚአብሔር ሐሳብና ፍቃድ የገባው ሚስጥሩን ያወቀ ማለት ነው። ይህንም በደንብ እንወቅ። ባለጠግነት ሁሉ እንዲደርሱ የእግዚአብሔር ሚስጥር እርሱን ክርስቶስን እንዲያውቁ እጋደላለሁ ይላል። የእግዚአብሔር ሚስጥር ማለት ነው ክርስቶስን ነው። መጽሐፍ የሚነግረን ክርስቶስን እንድናውቅ ነው፣ እንድንረዳው፣ ክርስቶስን በደንብ እንድናውቅ። ብዙ ሰዎች እኔ ከኔም ጭምር ስለሰበክነው የምናውቀው ይመስለናል። አይደለም። ከመታወቅ ያልፋል። አውቀነው አንጠግብም። ዛሬም ነገም ከነገ ወዲያም ኢየሱስን ስንሰብከው አዲስ ነው። ስለ ኢየሱስ ብንሰማ አዲስ ነው። ስለ ኢየሱስ ብንረዳ አዲስ ነው። ስለዚህ ወደ እርሱ ባለጠግነት ሚስጥር ልንደርስ ያስፈልግ። ለዚህ ነው የምጋደለው ነው የሚለው ጳውሎስ። ወደዛ መድረስ አለብን። ኤፌሶን 6:22 ወሬያችንን እንድታውቁና ልባችሁ እንዲጽናና ወደ እናንተ የምልከው ለዚህ ምክንያት ነው ይላል። እንግዲህ ልባችን እንዲጽናና እግዚአብሔር ያደረገልንን ነገር እንድናውቅ እንድንረዳ ማስተዋል እንዲኖረን እግዚአብሔር ይፈልጋል። ጳውሎስም የሚነግረን ነገር ልባቸው እንዲጽናና በፍቅር ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱን ክርስቶስን እንዲያውቁ ምን አደርጋለሁ አለ? እጋደላለሁ አለ። የሚጋደልልን ክርስቶስን እንድናውቅ እንደሆነ ልንረዳ ያስፈልጋል። ለዛሬ ማለዳ እንግዲህ ያዘጋጀሁላችሁ ማለዳ ቁርስ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ
አገልግሎታችንን ጎናችሁ ሆናችሁ በመደገፍ ከኛ ጋር አብራችሁ ሰራተኛ እንድትሆኑ የፍቅር ጥሪዬን አቀርባለሁ። እስቲ ስለዚህ ማለዳ አጭር ጸሎትን ጸልይና በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነትና መልካምነት ሁሉ በኢየሱስ ክርስቶስ ስም እናመሰግናለን። ያንተ ምሕረት፣ ያንተ ቸርነት፣ ያንተ በጎነት ከኛ ጋር ስላለ ሃሌሉያ። ኢየሱስ ስለምትወደን ራስህን አሳልፈህ ስለሰጠን በአንተ ደስ ስለሚለን የዘላለም ሕይወትን ስለሰጠን ለዘላለም ስላልተውከን ስላልጣልከን ምሕረት ቸርነት በእኛ ላይ ስለሆነ መልካምነትን ከኛ ስላላራቅ በኢየሱስ ክርስቶስ ስም እናመሰግናለን። ክብሩን ውሰድ፣ ተባረክ፣ ከፍ በል። ያንተ እጅ በእኛ ላይ ስላለ እናመሰግናለን። ኖ ደግሞ ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።